የተወደዳችሁ ውድ ክርስቲያኖች ሁላችሁም እንኳን ደህና መጣችሁ በድጋሚ። እንግዲህ ያው እንደምታውቁት ዮሐዴ ወደ 1 ወር አካባቢ እያገለገለን አልነበረም፣ በሚዲያውም አልነበረም። ለምንድን ነው ሲባል ምክንያቱም ወንድሙን እንግዲህ ከዚህ ዓለም በሞት አጥቶት ነበርና ሀዘን ላይ ነበረ። ስለዚህም እንግዲህ ያው ዮሐዴ እንደዚህ አይነት ነገር አልፈልግም፣ የሆነች ይዟት የመጣት አንድ ርዕስ አለችና እዛ ላይ እንቆይ ምናምን ብሎ ነበር። ግን አይ ለምን ብዙ ወንድሞች እህቶች ደግሞ አካውንት እየጠየቁ ነው። ስለዚህ እየጠየቁ ደግሞ ከሆነ ፍቅራቸውን የሚገልጡበትም ነገር ስለሆነ ማገዝ የሚፈልጉት ነገር ማገዝ እንዲችሉ እዚህ ጋር አካውንት መቀመጥ አለበት እና እግዚአብሔር ያጽናና ቤተሰቦችንም እንትንም የወንድምህን ነፍስ እግዚአብሔር በደጋጎቹ በቅዱሳን አጠገብ ያኖርልን፣ ከነሱ ጋር እንዲሆን እንመኛለን። ነፍሱን ይማረው። ቀጥሉ። አሜን አሜን። ቶኒ ፓፓ እንዴት አመሻችሁ? ዮሐዴ እንኳን በሰላም ተመለስክ ወንድሜ። በድጋሚ የወንድምህን ነፍስ ከደጋጎች ከቅዱሳን ጎን ያኑርልን። ቀሪ ዘመንህን ደግሞ የአገልግሎት ዘመን ይባርክልህ። እንኳን ደህና መጣህ። እሺ ፓፓዬ፣ ከድምፅሽ በላይ ግን ትንፋሽሽ በደንብ ይሰማ ነበር። መንገድ ላይ ሆነ ነው መሰለኝ። መንገድ ላይ ነኝ ባሮኬ። እሺ ብሮስኪ፣ ልደቱ እኮ ኦኬ ያለው መስሎኝ ነበር እኮ አልሰማችሁም። ዮሐዴ እንኳን ደህና መጣ በድጋሚ ወደዚህ አገልግሎት። ያው ወንድምህን እግዚአብሔር አምላክ ከደጋጎቹ አባቶች ከነ አብርሃም ከነ ይስሐቅ ከነ ያዕቆብ አጠገብ ያኖርልን። ለአንተም ለመላው ቤተሰቦች በዙሪያ ላሉት ወዳጅ ዘመዶች ለሁሉም ሰዎች እግዚአብሔር አምላክ መጽናናቱን ያድልልን። አንተንም እግዚአብሔር ያበርታ ያጽና። ደስ ብሎኛል ስላየው ስለመጣ። እናም ደግሞ እንኳን አደረሰ ዮሐዴ። አሜን አሜን። ልደትሻ እንኳን አብራ ደረሰን። አመሰግናለሁ። እግዚአብሔር ያክብርልኝ ወንድሜ፣ እግዚአብሔር ይስጥልኝ። እሺ ማሚታ አይ ቲንክ እኔ ጋር አልገባችም ገና። እንትን ያሳያል ሎድ እያደረገ ምናምን ገብታለች። ማማ ወጣች። አይ ቲንክ አሁን ኔትወርኩ አጥሯል መሰለኝ። ኔትወርኳ መሰለኝ። እሺ ሁላችሁም እንዴት አላችሁ? በድጋሚ የእግዚአብሔር ቤተሰቦች እንግዲህ ያው ዮሐዴ ለምን ጠፍቶ እንደነበረ ነግሮናል። ከራሱም አንደበት ሰምታችኋል። እና ስለዚህ ሁላችሁም የወንድሙን ነፍስ እንዲምርልን ደግሞ እናንተ ነው በጸሎት ደግሞ ያው ብልት የሆነ ሁላችን እርስ በርስ በጸሎት መተሳሰብ ስላለብን ወልደ ገብርኤል ነበር ያልሽና ዮሐዴ? ወልደ ማርያም። እሺ ወልደ ማርያም እያላችሁ የነዛ ኡስታዞች ሙድ ዲዜ ነው እንደኔንም ወለተልን ነበር። ወልደ ማርያም እያላችሁ በጸሎት እንድታስቡ ሁላችሁም ልላችሁ ፈልጌ ነው። አኬዋ ምናገባ ማሚታ አሁን ይሰማል? ወይ አይሰማም? አሁን ትሰሚያለሽ? አሁን ትሰሚያለሽ? እሺ እንኳን አደረሳችሁ። በመጀመሪያ ከታችም ከላይም ያላችሁ ዮሐዴ እንኳን ደህና መጣ። እግዚአብሔር አምላክ ያጽና ወንድማችን። ወንድምህንም ከደጋጎቹ ጎን ያደርግልን። እግዚአብሔር እንኳን ደህና መጣ ብያለሁ። እሺ ማሜ እናመሰግናለን። አንድ ሺህ አለ ምናልባት ማውራት የምችል ከሆነውን አንድ ሺህ አይ ቲንክ ሃይዌይ ላይ ያለሁት እያለ ነበረ ቅድምና ምናልባት ኔትወርኩ ምናምን ጥሩ ላይሆን ይችላል። አኬዋ ሰላም ለእናንተ ይሁን።
እንዴት አላችሁ? የጌታችን ኢየሱስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር። ዮሐዴ አሁን ቅድም አግኝቼዋለሁ። በእርግጥ ግን በድጋሚ ሰላም ለአንተ ይሁን እና ደግሞ ወደዚህ ወደ ላይቭ አገልግሎት ስለተመለስክ ደስ ብሎኛል። አንተ ሰውዬ ቆየ ትላለህ እና ኤኒዌይስ እግዚአብሔር ደግሞ አሁንም ጨርሶ መጽናናትን ምናምን ይስጥህ። የወንድማችንም ነፍስ ደግሞ እግዚአብሔር ከሚወዳቸው እርሱንም ከወደዱት ጋር ያኑርልን። በቃ በርታለን ምናምን አሁን የፈጠነ ቶሎ ቶሎ ገባለን ትላለህ። አሜን አሜን። ኬዋ እግዚአብሔር አክብርልኝ ወንድም አለም እግዚአብሔር ይስጥልኝ። ሁላችሁንም ማማዬንም ዮኒንም እግዚአብሔር አክብርልኝ፣ እግዚአብሔር ይስጥልኝ። እናመሰግናለን አኪዋ። እዮባ ሰላም ሰላም፣ እንዴት አላችሁ? ሰላም ብያለሁ ሁላችሁንም፣ ከላይም ከታችም ያላችሁ ሰላም ክርስቶስ ይብዛላችሁ። ዮሐዴ እንኳን ደህና መጣ። እንግዲህ ረጅም ጊዜ ሆነ ያው ከጠፋና ተናፍቀሃል። እኛ በግል ብናገኝህም ግን የወንድምህን ነፍስ እግዚአብሔር ከደጋጎቹ ከአባቶቻችን ጎን ያሳርፍልን፣ መጽናናቱን ይስጥህ። ለአንተም ለቤተሰብህም እግዚአብሔር ካንተ ጋር ይሁን እና ቀጥሉ። አሜን አሜን። ኢዮባ ወንድም እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። አይ ነው ሁላችሁም ገብታችሁ ምናምን እግዚአብሔር ያጽና ወንድሜን ደግሞ ነፍሱን በአጸደ ነፍስ በአብርሃም በይስሐቅ አጠገብ ያኑርልህ ለማለት እንደምትፈልጉ አይ ነው። ግን ሰዓት ምናምን ስለማይበቃ እረዳለሁ፣ እኔም ይገባኛል። እና የጻፋችሁ ደግሞ ስላላችሁ እግዚአብሔር ያክብርልኝ፣ ሁላችሁም እግዚአብሔር ይስጥልኝ። ዋናው እናንተም እንድታውቁ ያክል ነው እንጂ ያን ያክል አስፈላጊ መሆኑ አይደለም። ግን እንደ ቤተሰብ እንደ አንድ አካል ሁላችንም መተሳሰብ በጸሎትም መተሳሰብ ስለሚያስፈልገን ስለሚገባን የአንዱ ጸሎት ደግሞ ለሌላው በጣምም ስለሚያስፈልገው ስለሚያግዘውም ስለሚረዳውም ቅዱስ ዮሐንስ አፈወርቅም እንደሚለው ያንን ስለሚያስፈልግ ከዛ አንጻር ነው። አይ ቲንክ አሁን ወደ እዮባ ቀድሞ ወዳለው ሀሳቦችን ምናምን አይ ቲንክ መሄድ እንችላለን። ያ እንችላለን። እዚህ ያሉ ሰዎች እንትን ካሉ እንግዲህ አንድ ሁለት ርዕሶችን አንስተን በእነሱ ጉዳይ የተወሰኑ ሀሳቦችን እንለዋወጣለን። ያው የምትችሉ ዋናው እንትኑ አንደኛው ስለ ስላሴ ነው። እንግዲህ ሰሞኑን ተነስቶ ከነበሩ ርዕሶች አንዱ ስለሆነ፣ ሁለተኛው ቤዛነት የሚለው ሰሞኑን ከተነሳው ርዕስ ጋር ተያይዞ ትንሽ ማጥራት የሚፈልግ ነገር አለ። በተለያዩ አጋጣሚዎች ጠርቶ ሊሆን ይችላል። እንዲሁ ለመድገም ያክል ከመደጋገምም ሰዎች ሀሳቡን ያገኙታል ከማለት ማለት ነውና፣ በሌላው ሳይድ ቤዛ የምንለው ለማርያም እንጂ ለኢየሱስ እንዳልሆነ ለኢየሱስ ቤዛ የሚለውን ነገር ስንናገር የምንሳቀቅ የምርም የማናምን የሚመስላቸው ወይም ደግሞ እንደዛ እንዲመስል የሚያደርጉ ሰዎች አሉ። እንደዛ እንዳልሆነና እሱን የተወሰኑ ሀሳቦች እንሄድበታለን። ከዛን ደግሞ በስላሴ ላይ ስላሴ በአካል ሶስት ስንል በመለኮት አንድ ስንል ምን ማለት ነው የሚለውና እንደው ነገረ ስላሴ ላይ በተለያዩ ጽሁፎች ላይ የተለያየ አይነት ነገር ብናገኝ ማለት የተለያየ ስል ሌላ አይነት ነገር ሳይሆን የተለያዩ ጽሁፎች ብናገኝ ስለ ስላሴ የተጻፉ ግን ደግሞ በምን እይታ ነው የሚተረጎሙት እነሱ የሚል ነገር ደግሞ እናነሳለን ማለት ነውና በእነዚህ ላይ ነው እና እዮባ ይቅርታና መሀል ላይ ገባሁብህ። ይቅርታ እንግዲህ ሁላችንም አንድ ጊዜ ይችን ሀሳብ ልናገርና ወደ ትምህርቱ በቀጥታ ከመሄዳችን በፊት ወንድማችን ሀዘን ላይ ነው ያለው። ሀዘን ላይም ቆይቶ ነው የተመለሰው በጣም ከይቅርታ ጋር እና እንግዲህ እኛ ኢትዮጵያዊ ባህል ያለን ሰዎች ነን። ለማጽናናት ብዙ ነገር እናደርጋለን። ነፍስ የሚመልስ ነገር አናደርግም መቼም። እንደሚታወቀው እንግዲህ ነፍስ በየትኛውም በገንዘብም በምንም አትገዛ
እዛም አትመለስም። የክርስቲያን እንግዲህ ድህነቱ ከጌታ ጋር ፍጻሜውን ማድረግ ነው እና እሱ እንዳለ ሆኖ ግን እኛ ደግሞ እንደ በህይወት ላሉት ቤተሰብ በተለይ ደግሞ የኛ የቅርብ ጓደኛችን ነው ዮሐዴ። ይሰማል ድምፅ አይደለ ዮባ? ሌሎች ይሰማል። ስለዚህ ፕሮግራሙ ከመጀመሩ በፊት እግዚአብሔር ያጽና ብንለው ዮሐዴን በምንችለው አቅም እያንዳንዳችን ከተቻለ ዮሐዴ አካውንት ቁጥሩን ከታች ቢያስቀምጥልንና የምንችለውን ያህል እግዚአብሔር ያጽና ብንለው እንደ ሀሳብ በጣም ደስ ይለኛል። አይ ቲንክ ሁላችሁም ፈቃደኛ ትሆናላችሁ ብዬ አስባለሁ። በጊፍት መስጠት የሚችል ሰው ማድረግ ይችላል። ይህ ኢትዮጵያዊ ባህላችንም ነው አንዱ እና ትራንስፈር ማድረግ የሚችል ሰውም ደግሞ አካውንት ቁጥር ይቀመጥልን እና ዮባ ፕሮግራሙ ከመጀመሩ በፊት 1 ደቂቃ 30 ደቂቃ ይሁን 15 ደቂቃ ወስደን ብናደርግ ምን ይመስላችኋል? ገብተውም እግዚአብሔር ያጽና ማለት የማይችሉ ሰዎች በዚህ መንገድ ቢሆን መልካም ነው ያስባሉ። ምን ታስባላችሁ? በጣም አሪፍ ነው። እንደውም ጥሩ ነው እንደዚህ በእንደዚህ አይነት አጋጣሚዎች እንደውም መተጋገዝ ምናምንም ጥሩ ነው። በደንብ በቃ የሆነ አንዳንዴ ኤኒዌይስ እሺ፣ በአጭሩ ትላለህ እንደዚህ አይነት ጉዳይ ላይ አክሊል እድል አይሰጠውም። አክቹዋሊ ማለት እንደዚህ አይነት ጉዳይ ማውራት ላይ ማለት ነው። ግን ብዙም አልችልበትም። ግን በቃ በአጭሩ ግን ያው ጥሩ ነው። እንደዚህ አይነት አጋጣሚዎች ምናምን እርስ በርስ መተጋገዝ ምናምን ጥሩ ነው እና ሁሉም ሰው ኮመንት ላይም እንደዛ ነው የሚለው እና ጥሩ ነው። አካውንቱ ምናምን እንደዚህ እንትኖቹን ሼር ቢደረግ አሪፍ ነው። አሪፍ ሀሳብ ነው። ብንቀጥልበት መልካም ነው። ልደት ቀጥል። ፖዝ ሆኗል ልደት ይመስለኛል። ተመለስክ? ተመልሻለሁ። እኔ እዚህ ነገር ላይ እንዴት ነው ማስተባበር ላይ ስታስብ ይሰማልም ዜ ተመልሻለሁ። ተመልሳለሁ። ጌስ ተመልሻለሁ። ይሰማል? ይሰማል። የስ አለው ወይ? እሺ የሚሰማ ከሆነ እዮባ ከዚህ በፊት እንደምታደርገው በግሪን ስክሪን ምናምን ቢሆን አካውንት እዚህ ላይ ስሙን ጽፈ ማድረግ ከቻልክ ከዚህ በፊት እንደምናደርገው እዮባ፣ ከዛ ማስተባበሩን ያስተባብራል። አለ እዮባ እዚህ ላይ ማለት እንትን እንድንለው ማለት ነው። አይ ቲንክ ዮ እየሰማኝ አይደለም መሰለኝ። ዮሐዴ ለእኔ በዛኛው ዮሐዴ አለሽ ትሰማለህ? ልደትዬ ትሰማለህ? እዮባ ድንገት ስልክ እያወራ ይሆናል። ፖስት ስለሆኑ አንቲሽ እና ዮሐድ በሌላ ስልክ እያወሩ ይሆናል። እሺ፣ ስለዚህ ለእኔ በዛኛው ስልኬ ዮሐዴ እጅ ላይ ባለው ወይ ዮባ አንዳችሁ ቁጥሩን ቴክስት ታደርጉ ትችላላችሁ። ተመልሻለሁ መሰለኛ። ሲጀመር መች ጠፋ በል ዮሐዴ ከዚህ ትደውልልኛለች መሀል ላይ እና ኖርማል ነው። ኧረ ፈታ በል። ይህ ምንም ሌላ ነገር ሳይሆን ያው ኖርማል ነው እንደምታደርጉት ምናምን ይላል እና ኖርማል ነው። ፈታ በል አንተ ሰውዬ ምናምን የዮሐዴ አካውንት ባታደርጉ መልካም ነው ብዬ አስባለሁ። ስምን ስለሚያወጣ አይደለም መሰለኝ። አንቺ ሌላ ነው። ይህ ችግር የለውም። ሰላም፣ እንዴት አላችሁ? አይ የዮሐዴ አካውንት ነው። ምንም ችግር ያለ አይመስለኝም። ማረድ ያለ ቆይ ኧረ እባክህ አንሳው እባክህ። አንሺው አንትሽም ቆይ ዮሐዴን ሳይሆን ሌላ አድርጌ ወይ የዮባን ምናምን አንዴ ቆይ ልደውልለት ለዮሐድ ምናምን ቀጥታ። እስከዛ ደውል አኪዬ፣ እስከዛ የሆነ ነገር በል አንተ። ቤቱ ግን ረዥም
ላይቭ ገብቶበት ስለማያውቅ ኮፕሊንክ ብለንም ባናቅ አሁን በጣም ኮፕሊንክ ይደረግ ታብታብ ይደረግ ይዋድ ረዥም ሰዓት ላይቭ ገብቶበት አያውቅም በቤቱ ይዋድዬና አንዴ ተሙ ኦኬ ወይ ሰሙ 5 ደቂቃ ስጭኝ ተሙ መጣው እሺ አውሩ አንዴ ብቻ እዚህ ጋር ቆይ ቤት ይጣራው አንዴ እሺ ባሩኬ ትሰማለህ ቀጥል እሺ የዮባን አካውንት ያው ያስቀመጥኩላችሁ ነው ወይ እንትን አድርጌ ቀደም አንቺ ጽፎት እንደነበረው ጽፌ ግሪን ስክሪን አደርግላችኋለሁ ከስር ማስቀምጥላችኋለሁ ማለት ነው እዮብ በቀለ በሚል ስም ምን አደርግላችኋለሁ የዮባን አካውንት አስቀምጥላችኋለሁ እና በዛ እንትን ማለት ትችላላችሁ ብዬ ነው ያ አስቀምጥ ዩዋዲ እንዳረገው ብታረግ አሪፍ ነበር እንትና አንቺ እንዳረገችው ባሩኪ እሺ እስከዛ ግን እንደዛ ላደርግ ነው አንድ ደቂቃ ስጡኝ እሺ እና ዩዋድና አንቺ ፍሪ እስኪሆኑ ውዶች ረጅም ሰዓት ላይቭ ገብቶበት ሊዱ ቀጥልሽ እንዳ የውጭ አካውንትም ፔፓል ያላችሁ ሰዎች ፔፓል አልኩኝ ላይክ ወርኮሪት ምንድን ነበረ ዜል ያላችሁ ሰዎች ካላችሁም ለባሮክ ላኩለት ወይ ለኔ ላኩልኝ ማለት ከሀገር ውጭ ያሉ ሰዎችም ይኖራሉ ሊፍት ግን መስጠት የማይችሉ ሚንዋይል ደግሞ የሚያቅማቸው መሳተፍ የሚችሉ ሰዎች ይኖራሉ ብዬ ስለማስብ ዜል አካውንት ያላችሁ ሰዎች ተባበሩን እሺ ቆይ አንዴ ልላክል ቀጥል ተሚያ እሺ መልካም ሁሉም ፍሪ እስኪሆኑ ድረስ ውዶች ረጅም ሰዓት ይዋድዬ ገብቶ አያውቅም ለባሮክ ላክ የኔ ነው ኔትወርክ ዛሬ እሺ የኔ ነው ኔትወርክ ወንድሞች አይ ምንም ተፈጥሮ አይደለም የኔ ካልሆነ መልካም እንዳጋጣሚ ሆኖ ድንገት ነው ልደትዬና ሐሳብ ያነሳውና ወንድማችን ይዋድ ረጅም ሰዓት ላይቭ ያልገባው ውይይቶችን ያልተወያየው ሀዘን ላይ ነበረ ወንድሙን አቶ ነበርና በሀዘን ምክንያት እና በዚህ ጉዳይ የምናጽናናው ሰዎች ይዋድዬን ማግኘት የምንችል ሰዎች ሁላችንም ገስት ላይ ሰዎች በጊፍት እንተባበር ቀጥሎ ደግሞ አይ በአካውንት ማግኘት እንፈልጋለን የምትሉ ደግሞ የኢዮብ አካውንት ይለጠፋል እነ ባሩክ ይለጥፉታል የኢዮብን አካውንት ዜልም የሚያስፈልግ ከሆነ ዲያቆን መኳንንት ለባሩክ ይልካል ባሩክ ይለጥፈዋልና በዛ እንድረሰው የሚል ነው ይዋድ አልፈለገም ነበር ግን አስገድደ ነው አሁን ለዚህ ነው የተወደዳችሁ ይዋድ ይታል ያላችሁ በጠቅላላ ይዋድ ረጅም ሰዓት ላይ ያልገባው በወንድሙ ሀዘን ምክንያት ነውና ሀዘን ላይ ነበረ እግዚአብሔር አምላክ ያጽና እንበለው በጊፍት የምንችል በጊፍት ግን ይዋድዬ ረጅም ሰዓት ላይ ገብቶ አያውቅም ነበርና በዚህ አካውንቱ ብዙዎቻችን ኮፕሊንክ ማድረግ አለብን ይዋድዬን አካውንቱን ደግሞ ፎሎ ያላደረጋችሁ ሰዎች ደግሞ ይዋድንም እንደዚሁ ፎሎ አድርጉት በጣም በብዙ የሚያስተምር ልጅ ነው ግን ከሁላችን ወደ ኋላ የቀረ ልጅ ነውና ይዋድን ፎሎ አድርጉት በጣም ድንቅ የሆነ ወንድማችን ስለሆነ እንደዚሁ ደግሞ ታብታቡን 1 ሚሊዮን አድርሱት ብዙ ጊዜ ስናስተምር ታብታብ ሼር አድርጉ ኮፕሊክ አድርጉ ብለን አናውቅም አሁን ግን ረጅም ሰዓት ገብቶ አልገባበትም ላይቭ ለዚህ ነው የተወደዳችሁና አካውንት የንግድ ባንክ አካውንት የወንድማችን የኢዮብዬን አካውንት እንለጥፋለን ታውቃላችሁ ይዋድ የሚሰራው ላይ ስራንና ከዚህ የተነሳ እንትን እንላለን እሺ
መልካም ዮኒ ፓፓ መታችኋል። ባሩኪ እና አንቲሽ ፖዝ ናቸው። እነ ናታኒምም ድንገት እያወሩ ይሆናል እና አይ ናቱ አላወራም። እስከዛ ባሩኬ እስከሚያስተካክል ናቱ ያውራ። ናቱ ሲሶ እስከዛ ሁለታችሁ አውሩ። ናቱ ቀጥል። ዲያቆን ይቀጥሉ። ናቱ ከሌለ ሲስ አለክ አለው። ዮኒ ቆይ አንድ ድራይቭ እያደረኩ ነው። ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን። ቆየኝ። እሺ እዩብዬ ቢኖር ኖሮ ገስት አስገብቸው በቃል አካውንቱ ስለሚያውቀው አካውንቱ እንትን ልንል እንችላለን። ባሩኬ እያስተካከለው ነው አሁን ነው። በቃ እስከዛ እስኪ በጊፍት ከዚህም ጋር አድርጌ እንትን ለማለት ፈልጌ ነው። አንዴ ጨርሻለሁ። እሺ ባሩኬ። ዜልም ተልኮልኝ ነው። እሱን አንድ ላይ ለመለጠፍ ነው። እሺ ባሩኬ። እስከዛ በጊፍት የምትችሉ ሰዎች በጊፍት ሼር የምታደርጉ ሰዎች ሼር እንድታደርጉት። ኮፕሊንኩን አሪፍ ቅድም ላይ 3000 ላይ ነበር ቁጭ ያለው የነበረውና ከፍ ቢል ሞር አሪፍ ነው። እስከ 10000 ቢደርስ ኮፕሊንክ ታፕታፕ እና ኮፕሊንክ እና ታፕታፕ ብታደርጉ ሞር በጣም አሪፍ ነው ለኔ። ይዋድ ረጅም ሰዓት ስላልገባበት ላይ ረጅም ሰዓት አልገባበትም። ይዋዲ እዮባ ካለ ገስት ላክልኝ። ወቸው ጉድ አይሰማም መሰለኝ። እዮብዬ ካለ ገስት ላክልኝ። በነገራችን ላይ በእድሜ ከሆነ ማንን ትልቅ ላድርግ? ሲሳይ ነው አልከሁላችንም ታላቅ ዮናስ ወይ ምን አልገኝ ተሙ ከሁላችንም ታላቅ ሲሳይ ነው አይደል? ሲሲና አንቺ ተቀራራቢ ናቸው። ኧረ እኔ ከሁላችሁ እኔ እኮ አልከበር አልኩ እንጂ በመላጣ የሚበልጠን እያለ ምን አሰቃየን? በትልቁ አረኩት። ባሩኬ ሲወጣ ቤቱ ዝርግፍ አለ። በመላጣ የሚበልጠን አለ አይደል? ጺሙን ራሱ እየነጨው ጨረሰዋል አንድ ሰው። እሱም ቪዲዮ አላያችሁት? አኬልሻ ዩቲዩብ ላይ የምታስተላልፉ ሰዎች ግን መጀመሪያ የተቀመጠውን አካውንት አንሱት። እናት ቤተክርስቲያን ላይ ምናምን ላይ እያስተላልፋችሁ ያላችሁ ሰዎች መጀመሪያ የተቀመጠውን አካውንት አንሱት። እሱን አካውንት አሁን ባሮክ የሚያስቀምጠውን አካውንት አደርጋላችሁ። ዩቲዩብ ላይ የምታስተላልፉ ሰዎች ያ ልክ ነህ። ሪከርድ እያደረጋችሁም ድንገት የምትፖስቱም ልጆች የኛዎቹ አንሱት። የቅድሙን የዋድን አካውንት ሙሉ ለሙሉ አንሱት። ባሩኪ ሪከርድ ሆኖም እንዳይቀር እንደ አዲስ ያስጀምሩት እንትን እንዳይሆን ማለት ነው። የሚያገኝ አጥፉት። እየሰማችሁ ከሆነ ይሰማሉ። እናት ቤተክርስቲያን ኑ በብርሃኑ ተመላለሱም። ከቻላችሁ ያንን አጥፍታችሁት ዲሌት ካረጋችሁ በኋላ መልሳችሁ ላይቭን አሁን ማስተካከል ትችላላችሁ። ይሄ ላይቭ እንደገና እሺ ማማዬ ይሄን እንደዛ እንላለን። ቴንኪዩ ሚሚዬ፣ ከልብ ነው የምናመሰግነው። ቴንኪዩ። እሺ ጊፍት መስጠት የምትችሉት በዚህ ጊፍት መስጠት ትችላላችሁ። ያው አካውንቱ ምናምን እስከሚመጣ ከጊፍቱ ይልቅ ግን ቢላክ ምናምን መልካም ነው። ያው ከግማሽ በላይ ነው ወደ ቲክታክ የሚሄደውና ግን በምትችሉት እንትን ለማድረግ ሞክሩ። አሁን እየጠየቁት ያሉትንም እስቲ ያሳውቃችሁትም ትተናል። ወንድሞቻችን እና እህቶቻችን ታች ላይ ልክ አንድ ኮመንት እሺ እንዳልን ሁሉም ነው ታውቃለህ የሚጮሁና ምን እናድርግ እየፈራው መጣው እኮ ኮመንት ላይና ዮሐድን ነው ቤቱ ዮሐድ ነው። የኛ ተወዳጆች ቀጥሉ።
በጊፍትም መድረስ የምትችሉ ለዮሐድዬ ነው ጊፍት የምትሰጡት። ቆየኩ ባሮክ ምን ሆነ ነው? ባሮክ ሰርቶት ነው እንደሚመጣው ነው ጽፎ የሚመጣ መስሎኝ ነበር። ቁጥሩን ሁሉ ሰርቶ ምናምን ቀርጾ የሚመጣ ነው መሰለኝ። አይደለም አካውንት አስከፍቶ የሚመጣ በሰው ስምና በሰው መታወቂያ አይሆንም ብለው እንደገና መልሰውት ናሽናል አይዲ ያስፈልጋል ተብሎ ቴንክ ዩ ጄሪ ይወደ ቴንክ ዩ ማለት ውዴ አስፈላጊ ነው። ቴንክ ዩ ውዴ ግድ አስፈላጊ ስለሆነ ነው። ልደትዬ ከስሟ ቀጥሎ ውዴ ግድ ነው። ምን ነው ደበረ ልደቴ? ያ በቃ ባሮክ መጥቷል። ትልቁ ላይ አድርጎ ነው። ይኸው መጣን። አይን ውስጥ ምን አለ? ባሮክ አይን ውስጥ አይ ቲንክ አሁን በደንብ ይታያል አይደለ? ለዚህ እሺ፣ ቀየዩ አልገባም። አንዴ ዜል ፔፓል እሺ፣ አንዴ ንግድ ኤሲቢዩ ላስገባው። ልደትዬ ቀጥል። እስከዛ ከታች ሲስተም የለም ብለውት ነው ወይ? ባሮክን ነው ይመቻቸው። አካውንቱ ግን ሙሉ መጻፉ ንግድ ባንክ አይደለ? አስበሽ ባሮክ አካውንቱ ሙሉ መጻፉት እንትን አደረገው። ምንም ችግር የለውም። ማል እያጠፋው ያበራው እንትን ግሪን ስክሪን ስለሆነ እንደ ግሪን ስክሪን እና እንደ ምንም ችግር የለውም። ቁጥር ሲጻፍ ነው ከስር ችግር የሚኖረው እንጂ ያን ያህል ችግር የለውም። ሙሉ ቁጥር ካልሆነ ምንም ችግር የለውም። ይሄ ችግር የለውም። በደንብ ይታያል። ትንሽ እንትኑን ከፍ ማድረግ ይቻላል። ፎንቱን ምናልባት ይታያል። ባሮክ ምናልባት አክሊል ታዩ አላውቅም እንጂ ሀሳቡን ብቻ እናብራራላቸው። አኬ መነጽሩን አድርጓል። ኦኬ ይታያል። ግን ሀሳቡን ነገራቸው። ልደት እኮ ሲመጣ እንዲሄድብህ አንድ የማደርገው እና እሺ፣ የተወደዳችሁ ውድ ክርስቲያኖች ሁላችሁም እንኳን ደህና መጣችሁ በድጋሚ። እንግዲህ ያው እንደምታውቁት ዮሐዴ ወደ 1 ወር አካባቢ እያገለገለን አልነበረም፣ በሚዲያውም አልነበረም። ለምንድን ነው ሲባል ምክንያቱም ወንድሙን እንግዲህ ከዚህ ዓለም በሞት አጥቶት ነበርና ሀዘን ላይ ነበረ። ስለዚህም እንግዲህ ያው ዮሐዴ እንደዚህ አይነት ነገር አልፈልግም፣ የሆነች ይዟት የመጣት አንድ ርዕስ አለች እና እዛ ላይ እንቆይ ምናምን ብሎ ነበር። ግን አይ ለምን ብዙ ወንድሞች እህቶች ደግሞ አካውንት እየጠየቁ ነው። ስለዚህ እየጠየቁ ደግሞ ከሆነ ፍቅራቸውን የሚገልጡበትም ነገር ስለሆነ ማገዝ የሚፈልጉት ነገር ማገዝ እንዲችሉ እዚህ ጋር አካውንት መቀመጥ አለበት ብለው ደግሞ ወንድሞች ስላሉ እዚህ ጋር ያሉ እህቶችም ወንድሞችም ስለጠየቁ ይህንን አካውንት ይኸው እዚህ ጋር አስቀምጠንላችኋል። ስለዚህ ሁላችሁም የፍቅራችሁን ማድረግ የምትችሉትን ነገር እያደረጋችሁ ዮሐዴን እንግዲህ በርታ፣ በአገልግሎቱ ጠንክርልን፣ እግዜር ያግዝ፣ ወንድምንም ደግሞ ወልደ ማርያም እያላችሁ በጸሎት እያሰባችሁለት የዮሐዴን ወንድም ወልደ ማርያም እያላችሁ በጸሎት እያሰባችሁለት እንዲበረታ እንዲጠነክርና
መጽናናትን እንዲያድለው እየተመኛችሁለት በጸሎት እያሰባችሁት እንግዲህ ከዚህ ወዲህ ደግሞ ወደ አገልግሎቱ ደግሞ እንዲመጣ እንዲበረታ እንዲጠነክርልን ለማድረግ ያክል ብቻ ነው። ነፍሱን ይማር እያላችሁ እንደዛ እያላችሁ ይኸው አካውንቱ ተቀምጦላችኋል። ንግድ ባንክ ኢዮብ በቀለ በሚል ዜል ደግሞ ኤደን ስምረቱ ፔፓልም ተቀምጧል። እዚህ ጋር ባለው ቁጥር የተጠቀማችሁ ያቅማችሁን ማድረግ የምትፈልጉትን ማድረግ ትችላላችሁ ለማለት ፈልጌ ነው። ምናልባት ያልተናገረ ሰው ወይም ያላወራ ሰው ካለ እድል ለመስጠት ፈልጌ ነው። ያላወራችሁ አላችሁ እንዴ? ዜል ቁጥሩ አይሰራም የሚል ኮመንት አይቻለሁ። መኩ ዜል ቁጥሩ አይሰራም። ሜቢ ሲቢዩም ሊሆን ይችላል። አይሮን ነው እርግጠኛ ሊደብጭ እስኪ ብዙ ጊዜ እንደዛ ይላሉ። ያስገባዋል አሁን ከስር ቅዱስ አልሰራ ያላቸው የትኛው ነው? ንግድ ባንክ ነው አልሰራ ያላችሁ? ሲቢአይ ሰራም ይላልና አንዴ ልሞክረው እስኪ መስራቱና ለመስራቱ ሞክሬው ነበር እኔ። አሁን ይሰራል አይሰራም? ይሰራል። ባሮክ የክፈተው እንዴ? እሺ እንትን እንደ ዋርኒንግ ነገር አመጣብኝ ነው። ይጠፋ በር አደርገዋለሁ። እሺ ደሬ $300 ብሏል። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እናመሰግናለን። ሲቢ አይሰራም እያሉ ነው። እስኪ ልደቱ እኮ ሞክረው እስኪ አንተ። አይ አንተ ቼክ አድርገውና እንዲሁም እንትን አድርገው ባሮክ የሆነ ቁጥር ብታስጨምር ብጨምርበት ጥሩ ነው። ፊደል በፊደል ማለት ነው። በምን መኩዬ ስፔሊንግ ብጨምርበት መልካም ነው። ፊደል አድርገው። እሺ ፊደል ጨምርበት። እሺ ሁላችሁም ግን አንድ ጊዜ ሁላችሁም ስክሪንሻት አድርጉት። አንድ ጊዜ ሁላችሁም እዚህ ውስጥ ያላችሁ 1700 ሰዎች አላችሁና እንደዛ ከማድረግ ቁጥር ተሳስተህ ባሮክ ኢዮብ በቀለ የመጨረሻው ቁጥር 76 ብሎ 21 ነው 24 አይደለም። ፓፓ ልንገርህ ከፈለክ ትክክለኛ ቁጥሩን ይዞ ዛሬ ልክ አይደለም። የመጨረሻው ቁጥር 24 ነው የሚለው። $14,000 ነው መጨረሻው 21 ነው። ዮኒ ለአንተ የሰራልህ አካውንት ላይ ሬጂስተር ስለሆነ ነው። ከዚህ በፊት ስሙ ከዚህ በፊት ስለሞላው ስላልኩኝ ለዮባ ሁሌ ብር ምልክለት ከላይ ሁሌ ነው የምትረጂው እና ለዛ ነው ዝም ብዬ አስገባለታለሁ በየቀኑ 21 አድርገው መጨረሻውን ቁጥር አኬ አለክ ያው ጋይስ ሰላም ለሁላችሁ። ምን ጉድ ነው? ጠፋኩ ባክን ራት ብራት ብዬ እጂ ትላለህ እና ምን አለብህ አንተ ከማዘር ጋር እንደምንኖረው። እሺ ሲሶ መጣች እንዴ? እኔ በዚህ ነገር ነው የዋዲ ጭነቃቸው እንጂ እኛን አያሳስበንም ነው። እራት ልትበላ ነው አኬ እራት ልትበላ ነው አኬ። ከዛ በኋላ በለኝ ከዛ በኋላ አረተው እኔ ነፃነቴንማ አሳጣችኝ። እዚህ ምን ተብሎ ይወራል? አባ
ከታች አንዷ ምን አለችኝ? ትበላለህ ረሃብ ይሰማ። እውነት ነው 100% ትክክል ነው። አይ ሶ ምን እና ቅድስት ሥላሴ እንትን ባሩኪ ምንድን ነው አዲስ አካውንት የከፈተች አካሉ ይሰማል ይሰማል። ቁጥር ተሳስቶ ነው። አይ ይችላል። ወንድ ነው። የራሱን አረጋ ባሩኪ እያስተካከልሽ ዮሐዴ ቀጥል። አይደለም ነው ሰማኝ ወይ ዳግማይ ትንሣኤ አይደለ የሚመጣው እሑድ? ለምን እስከዚያ ስለ ዳግማይ ትንሣኤ የተወሰነ ነገር አትልም? ክርስቶስ ስንት ጊዜ ነው የተነሳው ምናምን የሚለው በዛውም የተወሰነ ነገር በልና ከዛ በስላሴው ጉዳይ ደግሞ አይ ቲንክ ልደሻ ነበረ ተወያዩ። ምንድን ነበር የነበረው? ሰሞኑን ምንድነው ስላሴ ይሉኛል። ከታችም እኮ ልጆቹ ስላሴ ላይ ሄዱበት እና ይላሉ። ምንድነው? እስቲ መጀመሪያ እስቲ እሱን እንስማው። እሺ ምንድነው? እስቲ አብራልን እስቲ ልደት። አሁን ይታያችኋል። ሁላችሁም ስክሪንሾት አድርጉ። ካለቀ በኋላ ይሻላል። ይሄኛው መራ ግብር ይለቀል። ይሄ ለካ እሺ ሁላችሁም ሙሉ መልስ የሰጠውበት ዩቲዩብ ላይ አለ። እዚህ ላይ ትኩረት ነው። ልክ ነው። ሁላችሁም በቻላችሁ ስክሪንሾት አድርጉና እሺ ልደት ይቅርታ፣ ስክሪንሾት አድርጉና መሀል ጠፋ በራ እያረኩ ስለምናደርገው እንደዚሁንና ስክሪንሾት አድርጉት። መልሼ ደግሞ አበራላችሁና ደግሞ እንዲሁ አስታውሳችኋለሁ። ሁላችሁም አንድ ጊዜ ስክሪንሾት ማድረጋችሁን አንዴ ኮንፊርም አድርጉኝና አኬዋ ይቀጥላል ማለት ነው። ልደቱ እኮ እያላችሁ ትቀጥላላችሁ። ሁላችሁም ማድረጋችሁ ስክሪንሾት አንድ ጊዜ። ይሄው ፊደል እኮ መደረግም አይፈልግም። ስክሪንሾት ካረጋችሁ ማለት ነው ጋይስ ቀላል ነው። እንደዚህ ነው። እንዳይረዝም ቴብል አዘጋጅቻለሁ። አጠር ያለች ቴብል እሷን ላነጻጽርበት። ኦኬ የመጀመሪያውን ተፈጥሮና ሁለተኛውን ተፈጥሮ በግራና በቀኝ አድርጋችሁ ተመልከቱት። የመጀመሪያው ተፈጥሮ ማለት ፈርስት ክሪኤሽን ወይም ደግሞ ውድቀት የምንለው ነው። ሁለተኛው ተፈጥሮ ደግሞ አዲሱ ተፈጥሮ ወይም ደግሞ